አብርሽ እንደምታዩት እንግዲህ ሩታ ጋር ለመገናኘት የቻለውን ያህል እያደረገ እየጣረ ይገኛል። ልጄ 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 እያለ ይገኛል። በሰበቡ ሩታን ለማየት ማለት ነው። ሩታ ደግሞ ዛሬ ቁጣ ብሏት ቤት ይውጣ እንዴ! ልጁ ምንድን ነው? ስንቴ ነው የምታየው? ከለሩ እስኪያልቅ ነው እንዴ የምታየው? ምንድን ነው አያው አይደል እያለች እንግዲህ ከቤት ውጣ ትለዋለች። ልታባረረው ትሞክራለች ማለት ነው። አብርሽ ደግሞ ልጁን እኮ ከተወለደ ሳምንት አለፈኝ ካላየሁት እያለ ይገኛል። ግን እኮ ገና ሳምንት ራሱ አልሞላውም ከተወለደ ራሱ። ብቻ ግን እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች፣ እያላችሁበት ሰላማችሁ ይብዛ። እንግዲህ ያው አለ አይደል ወንድ ልጅ በጣም የሚያስገርመኝም ፓርት ልንገራችሁ። በጣም ወልዶ መተው ወይ ደግሞ የሆነ ከሴት ጋር ግንኙነት አድርጎ ልጅ ማስወለድ ምናምን ብርቅ አይደለም፣ ችግርም አይደለም፣ አይከብድምም፣ ቀላል ነው። ግን አንድ ሴት ልጅ በእርግዝና ወቅቷ እንደዛ ተሰቃይታ መከራዋን አይታ ብዙ ውጣ ውረዶችን አልፋ ብዙ መከራን አይታ ስታልፍ ዝም ብለው ይቆዩና የእነሱ ወደ ሁሉ አይመስላቸውም። የምር ለመናገር ማለት ነው። በቃ ሴት ስላልሆኑ የሴት ህመም፣ የሴት ችግር፣ የሴት ጭንቀት፣ ልጅ እንዴት ሆኖ እንደሚወለድ፣ ልጅ እንዴት ሆኖ እንደሚመጣ፣ ልጅ ሆኖ ወጦ ከወደ ውስጥ ቁሞ እስኪሄድ በቃ ያለውን ነገር አያውቁም። ለራሳቸው ብቻ ነው የሚያስቡት የእውነት ለመናገር እና ይገርመኛል። ያ ልጅ ግን ተወለደ ተብሎ ሰው መሆኑን ሲያዩት ሆዷ ውስጥ ያለውም እኮ ልጅ ነበር፣ ሰው ነበር። ግን ሆዷ ውስጥ ያለውን ሳይሆን የወጣውን ነው የሚያምኑት፣ ወይ ደግሞ ከወጣ በኋላ ነው በቃ ልጄ እያሉ የሚመጡት እና በጣም እገረማለሁ። እና አብርሽ ላይም በጣም ስላየው ነው እና የውሽማ ማአት እያንጋጋ እያመጣ የሴት ማአት ወደ ኋላ መመለስ ተገቢ አይደለም፣ ጥሩም አይደለም፣ ላወራም ልናገርም አይደለም። ባጭሩ ለሁለት ሲመጡ ደስ ይላሉ፣ አንድ ላይ ፍቅራቸው ደስ ይላል፣ ያስቀናል ምናምን። ለፍቅር ነው የምሰብከው፣ ለፍቅር ነው የምኖረው፣ ስለ ፍቅር ነው የማወራው። ደስ ይለኛል፣ ሰላም ያለው ኑሮ ደስ ይለኛል። እና መጣላታቸውን የተቃወምኩት አንደኛም እኔ ነኝና በመታረቃቸው በደስታቸው ውስጥ ደስታ አለኝ፣ ደስ ይለኛል። ከእነሱ ትዳር ትምህርት ወስዳለሁ ብዬ ስለማስብ ማለት ነው። ግን እነሱ ፍቅርን በጣም አግዝፈው ከላይ ከፍ አረጉትና ከዛ ደግሞ አውርደው ዘጭ ሲያረጉት ደግሞ ለፍቅር ያለን አመለካከት ይቀየራል። የእውነት ለመናገር እነሱም እንዴት ተዋደው እዚህ ላይ የቀሩት ይባላል። እና ያንን በማሰብ እንግዲህ ከፍ ያለ ደረጃ ላይ ቢደርሱ ችግሩንም መከራውንም ተጋፍጠው ማጣቱንም ማግኘቱንም ሁሉንም ነገር ተጋፍጠው ከፍ ያለ ደረጃ ላይ ሲደርሱ ግን ነገም የኔ ህይወት እንዲህ ብዬ ተወጥቸው ችግሬን አልፌ በቃ የተሻለ ኑሮ የተሻለ ደረጃ ላይ ደርሳለሁ ብዬ ስለማምን እማርባቸዋለሁ። በአጭር የሚቀር ከሆነ ግን ትርጉም የለውም ለኛም ለነሱም እና ከዛ አንፃር እከታተላቸዋለሁኝ። እና ግን አንዳንድ ወንዶች በጣም ስለሚገርሙኝ ነው በቃ ልጅ ማስወለዳቸውን ብቻ በቃ ወንድነት የሚያስመስላቸው። እና አብርሽ ደግሞ እንግዲህ ያን ሁሉ ነገር ሲያደርጋት ከቆየ በኋላ መከሯን ስቃያን ሲያበላት ከቆየ በኋላ አሁን ደግሞ እንደምታዩት እንግዲህ ልጅ ተወልዷል። ልጅ ላይ እያለ ጠዋት ማታ ይሮጣል። እንዲህ ተሰቃይታ ያመጣችውን ልጅ እኔ እንጃ አላቅም። እናት እኮ መከሯ እኮ ብዙ ነው፣ ስቃይዋ ብዙ ነው፣ ጉዷ ብዙ ነው፣ የምትችለው ትዕግስቷ ብዙ ነው፣ ፈተናዋ ብዙ ነው። ግን እግዚአብሔር ደግሞ ጥሎ አይጥልም እና ለዚህ ቀን፣ ለዚህ ክብር፣ ለዚህ ጸጋ፣ ለዚህ በረከት አውቅቷታልና ሩታዬ ስቀሽ ስላየሁሽ ደስ እኔ ምን እንደታወቀኝ ታውቃላችሁ? የለበሰችው ቲሸርት የሆነ ጊዜ ላይ ደግሞ እንደዚህ ቪዲዮ ሰርታበት ነበር እና ያን ጊዜ ነበር ያስታወሰችኝ። ፍቅር በፍቅር ነበሩ፣ ጥሩ ጊዜያት ላይ ነበሩ እና ረዥም ጊዜ ሆኖታል። ኦልሞስት በጣም ብዙ ወር ሆኖታል፣ በጣም ብዙ ወር አልፎታልና እንደ ዶሮዋ ሸንቀጥ ብላ የወለደችም አትመስል። እውነት ለመናገር ምንም የወለደች አትመስልም። ቦርድሽ ሁላ ጠፋ እያላት ነበረና እንደዚህ ሆነሽ ሳይሽ ደስ ብሎኛል። እና አሁን ላይ ልል የምችለው ነገር ያው ያለፈው አልፏል። ይህንን ላነሳ ያሰብኩት ምንድን ነው ያለፈውን ብዙ ወንዶች እንደዚህ ስለሚያደርጉ ነው። በቃ አለ አይደለም በእርግዝናዋ ወቅት በጭንቀቷ በምጧ አብሮ ምንም ያላረገ ምንም ያልሰራ ወንድ ልጅ ሲወለድ ተጣልቶ ተፋትቶ ብዙ ነገር ብሎ እንደ ቆሻሻ አስወጥቶ አባሯ እንትን ብሎ ልጁ ሲያድግ ወይ ሲወለድ መጦ ልጅ የሚል አባት ስላለ ስለገረመኝ ነው። ያንን ነገር ማሳት ስለፈለኩ ነው። እና ልጅ ዝም ብሎ አይደለም። ልጅ ከቻላችሁ ከሄዳችሁ ሂዱ፣ አትመለሱ። ለሰው ልጅ ቁስልም ህመምም አትሆኑ። ካላችሁም ደግሞ በችግሯ ቀን በህመሟ በምጧ በእርግዝናዋ ወቅት ጥላችሁ አትታችኋት አትሂዱ። በቃ ለሴት ልጅ ክቡር ናት። በቃ
እናትነት ቀላል አይደለም። ልጅ አምጦ መውለድ ቀላል አይደለም እና ለወንዶች ትልቅ መልእክቴን ለማስተላለፍ ስለፈለኩኝ ነውና አብርሽን ያው ለቀልድም ቢሆን ትንሽ አስደንግጠዋለች፣ አስደምረዋለች። አይቻልም እያለችው ነበረ። ያው ልጁን ማየት አትከለክይም ትባያለሽ። ያው በህጉም ቢሆን በማህበረሰቡም ቢሆን እንዴት ትከለክያለሽ ይባላል። አንድ ቀን ግንኙነት አድርጎ ለተፈጠረው ልጅ እሷ መከሯን አይታ 9 ወር ሙሉ ለተሰቃየችበት ግን ህግም እንደዛ ነው የሚለው። በእርግጥ ያው አባትም አባት ነው አይፈረድም። ግን አባት ብሎ ዝም ብሎ አባት አይደለም። ብዙ ልፋት ድካም ይጠበቅበታል። ሴቷ እንደምትለፈው እሷ ያመማትን ህመም ባይታመምም፣ እሷ ያሳለፈችውን መከራ ባያሳልፍም፣ እሷ ያጣችውን እንቅልፍ ባያጣም ቢያንስ ግን በቃ ህመሟን አንደርስታንድ የሚያደርግ ወንድ፣ ችግሯን የሚረዳ ወንድ ሲሆን ደግሞ ደስ ይላል። እና አብርሽም እንግዲህ ካለፈው ስህተት ካለፈው ህይወት ተምረ ሩታን በቻልከው አቅም ደስተኛ አድርጋት ጥሩ ህይወት እንደምትኖሩ ተስፋ አደርጋለሁኝና እሷም አልከለከለችም። ትዕግስቷ ብዙ ነው። ጠንካራ ናት። ጀግና ሴት ናት። ምንም የሚወጣላት የሚጎልባት ነገር የለም እና የሩታን ቤተሰቦች ሳይቀን ነው በጣም የእውነቴን ነው የምላችሁ። እንዴት ተረባርበው እንዳረሷት፣ እንዴት ተረባርበው በቃ የጠያቂው ብዛት በቃ ደስ የሚል ጊዜያትን ነው እያሳለፉ የሚገኙትና ይሄ ትልቅ ነገር ነው። እግዚአብሔር ይመስገን ነው የሚባለው። ይሄን ያጡ ብዙ እህቶች አሉ። እግዚአብሔርን ነው የምላችሁ። በብዙ ጭንቀት ውስጥ ድንገት አርግዘው በባሎቻቸው ተገፍተው ተበድለው ተጎድተው ካረገዙ በኋላ እንደ ቆሻሻ ተጥለው ብዙ ስቃይ ውስጥ ያሉ የአራስ ቤታቸውን ሳያውቁ መንገድ ላይ ያሉ የሚንገላቱ ብዙ ሰዎች አሉ። እግዚአብሔርን ነው የምላችሁና ሩታዬ እድለኛ ነሽ። ከችግር ውስጥ አይደለሽም። ከባልሽ ጋር ጥሩ ያልሆነ ጊዜም ጥሩ ያልሆነ ወቅት ላይ ብታሳልፊም በስተመጨረሻም ታጋሽ በመሆንሽ ወይ ልጁ ላይ ጉዳት ብታደርሽ ወይ አንቺ ላይ ጉዳት ብታደርሽ ይህንን ደስታ ይህንን የቤተሰብ ፍቅር አታገኝም ነበር። ታግዘሽ በመቆየትሽ ባልሽንም አላጣሽም፣ ልጅሽም አለ፣ ቤተሰቦችሽም አለንልሽ እያሉ እያረሱሽ ነው የሚገኙት። ይሄ ትልቅ ሀብት ነው፣ ትልቅ ጸጋ ነው፣ ትልቅ ስጦታ ነውና እድለኛ ነሽ። አሁንም እመቤቴ በሽልምት ታውጣሽ ነው የሚባላ። እንግዲህ ልጁ ሊገረዝ ነው እንደሚታወቀው። እንግዲህ ወንድ ልጅ ይገረዛል፣ ወንድ ልጅ ግርዛት አለ እና ሩታም ፈርታለች እና ብቻ በጥበብ በሞገስ ያሳድግላችሁ። ሌላ ምንም አልልም። የእውነት እኔ ሩታ ጤነኛ ልጅ እንድትወልድ ትልቁ ምኞቴ ጸሎቴ ነበር። ደግሞም ግን ፍራቻም ነበረብኝ። ከነበረችበት ጭንቀት ለቅሶም ባሳይ ምናምን በጣም ከብዶኝ ነበር፣ ፈርቼ ነበር። እግዚአብሔር ያለው ሆነ፣ እግዚአብሔር የፈቀደው ሆነ። ተመስገን ነው የሚባለውና አብርሽም ልብ ግዛ። እውነትን ነው። ጸጉራችንም ገባ ገባ እያለ ነው ብሏልና ጨዋታውንማ ታውቃታለህ። እና ከኤርሜላ ህይወት አንዴና ለመጨረሻ ጊዜ ውጣ። ትዳሬ ትዳሬ ህይወቴ ህይወቴ በል። ውጩን ብታይ ውጭ ጋር ወጣ ነው የምትቀረው በዛው እና ቤቴ ቤቴ ብትል ግን ትዳር ጋር ትሆናለህ፣ ልጅ ጋር ትሆናለህ፣ ሚስት ጋር ትሆናለህ፣ ኑሮን ትኖራለህ። ህይወት ምን እንደሆነ ታውቃለህ። ውሽሚት ያው አታስፈልግም። በዛ እያለቃቀሰች ነው እንግዲህ። እግዚአብሔር ያጽናሽ ማለት ነው። ሌላ ምን ይባላል? አይዞሽ፣ ጠንክሪ፣ በርቺ። ላንቺ ያለው ደግሞ የትም አይቀርም። በራስሽ ህይወት ብትመጪ ሁሉም ሰው ይደግፍሻል፣ ያበረታታሻል። እኛ የሰው ትዳር ላይ መግባትሽ እንጂ በማንነትሽ፣ ባለባበስሽ፣ በአቋምሽ፣ በመልክሽ፣ በጸጉርሽ አይደለም ስንወቅስሽም ስንሰድብሽም ስንናገርሽም የነበረው የሰው ትዳር ውስጥ ዘለሽ ስለገባሽ ነው። የሰው ትዳር ውስጥ በቃ ነቀርሳ ስለሆንሽ ነው። የሰው ትዳር ውስጥ በቃ ጉድፍ ስለሆንሽ ነው። እንደዛ ያለው መሆንም የሌለበትን ነገር ስታደርጊ ስለነበር ነው። ሄርሜላን ነው ያው ሌላ ሰው አይደለም ማወራው። እና ማንኛውም እንደዛ ነው። ያው እንግዲህ ነገ ደግሞ በግርዛት ፕሮግራሙ የምናይ ይሆናል። ሩታዬ ደስታሽን፣ ፍቅርሽን፣ ኑሮሽን፣ ህይወትሽን ጥሩ ያደርግልሽ። ከአብርሽ ጋር አብራችሁ ነው ሁሌ። አንድነታችሁ ናፍቆናል፣ ፍቅራችሁ ናፍቆናል። እና የነበረን ቆይታ ይሄንን ይመስል ነበር። የእናንተን ሀሳብ አስተያየትም ጨምሩ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ። ሰላም ደሩ